يقالو ካልክ ችግር አለበት የምትለው ነገር ካለ ከዛ በኋላ እናጣራ ዘላለም በእንደዚህ አይነት ነገር የምትሄድ ከሆነ አንተ ጋር የመጨረሻ ሌላ ነገር ውስጥ አንተ ቡናቱን ደውለውልኝ ይሄንን ኬዝ ያዝልን እንደዚህ ሆናል ኬዙን እንድትይዝላችሁ የፈለጉት ነው የመጣው ወይስ ልትጣላኝ ነው የመጣው ለምንድን ነው እንደዚህ አይነት ነገር ምን ቀጥል ሆነ መጣላቱም ካለብን እንጣላለን ዘላለም እሺ እንጣላ መኝታ ቤት ውስጥ ስገባ ማንነቱን ማላቀው ሰው አልጋ ላይ ተኝቶ አገኘሁት ማለት በቃ ቤቱን ቃዋጡት ልጁን ገደልሽው ለምንድነው እንደዚህ ያደረግሽው እሺ ካጠፋውኝም በቃ ልቀጣ ይሄን ነገር በቃ ፖሊስ ማወቅ አለበት ወደ ፖሊስ እንሂድ ብዬ በጣም ላሳምናቸው ሞክሬያለሁ ግን በፍጹም ወደ ፖሊስ እንሂድ አልፈቀዱልኝም ሰክረሽ ያጭሽ አንዳንድ ነገሮችን መተሽ ትንሽ በጥብጠሽ ነበርና ከዛ በኋላ ነው እንደዚህ ያዋራ ሞክሬያለሁ ውጣ ከዚህ ኬዝ ትለኛለህ እኔ ስደውልልህ እኔ ውጣ ከዚህ ኬዝ ያልኩ ተረጋግተ ከኔ ጋር ሆነ እንድትሰራ ነው ውጣ ከዚህ ኬዝ ትለኛለህ ወይ እኔ እናንተ ከዚህ በፊት ተመካክረን ነው አይደል ምን ሰራ እኔ ግን ያ ሰውዬ ከየት ይምጣ ማን ያምጣው ይሙት ይኖር እንኳን በትክክል አላውቅም ከዛ ያው ተከራይ ስትሆን እሱም ያው ወንደላጤም ስለሆነ ቤት ውስጥ ብዙ ነገሮችን አላሟላም ቤቱም ጠባብ ነው ምናምን ነገርና ለነ በቃ ያለኝ አማራጭ እኔ ጋር እንዲውሉ ምናምን ማድረግ ጀመርኩኝ በቃ ኦልሞስት እኔ ጋር ነው የሚኖሩት ማለት ይቀላል ቼክ አላደረገችም በመቀጠል ደግሞ ያንን አስክሬን ለምን ሲባል ያለሷ ፍቃድ ወይም ደግሞ እሷ እርዱኝ ሳትል እንዴት አስክሬኑን ከቤት አውጥተው ያደረሱበት ላይ ታውቅ ይችላል ከባህያውን በኔ ጥያቄ ፈጠረብኝ ጉዳዮች ናቸው ተባበሩኝ እንደዚህ ከጎን ይሁኑ ብላ ቢሆን ነው አይደለም የመጣችሁት ውጡ ከግባችሁ እንዴ በገዛ ቤት ወዴት ነው የምታስወጡኝ ይሄ የራሴ ቤት ነው እሱ ቤትሽን በህግ ታገኛለሽ የኖረች እስከሆነ ጋይ ሰው ይዤ መጣውኝ አይደለም ስለዚህ የኖረች እስካለ ድረስ እስከሚጣራ ድረስ ያላችሁ ያላችሁት ቤቱ የሷ ነው ማለት ነው አይደል ቤቷ የሷ አይደለም ቤቱ ሰላም ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ በእያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ለረጅም ጊዜያት እንግዲህ እዚህ ጋር የምትመለከቷት እህታችን እኔ ጋር በተደጋጋሚ አንዳንድ ነገሮችን ስትልክ ነበር እኔም ደግሞ እንግዲህ ከዚህ በፊት እንደምታውቁት ከሌላ ሚዲያዎችም ከአንዳንድ ነገሮች ጋር በመሰራበት ሰዓት በራሴ ስከታተላቸው ከነበሩት ኬዞች ውስጥ የራሴ ጉዳይ ላይም በብዛት ጊዜያት አጥፍቼ ስለነበረ አሁን ግን መለስ ብዬ በተቻለኝ አቅም ያሉትን ስቶሪዎች ያገላበጥኩኝ ይገኛለሁ ከዛ ውስጥም እንግዲህ ዛሬ ወደ አንድ እህታችን ቤት አቅንቻለሁ እዚህ ያሉትን ነገሮች እንግዲህ እኔ ስሰማ ትንሽ ከባድ ሆኖብኛል ምክንያቱም ማንኛውም ሰው እስከዛሬ እኔ ጋር ስቶሪ ይዞ ሲመጣ እኔ እንደዚህ አድርጌያለሁ እኔ እንደዚህ አይነት ወንጀለኛ ነኝ ብሎ ስቶሪው ልኮልኝ አያውቅም ግን ደግሞ እዚህ ጋር የምትመለከቷት እህታችን የሰጠችኝ አንዳንድ ማስረጃዎች አሉ ከነዛ ውስጥም አንዱ ምንድነው እኔ እንደዚህ አይነት ነገር ደርሶብኛል ያ የደረሰብኝ ነገርም ደግሞ እኔ በማላም ነው ወይም ደግሞ እኔ በማላቀው መንገድ የተፈጠረ ነገር ነው እኔ ንጹህ ነኝ ያሉትን ነገሮች እያለችኝ ነውና የሷንም ንጹህ መሆን ማቀው አንዳንድ ነገሮችን በማጣራበት ሰዓት ነው አጣርቼም ደግሞ ተገቢ የሆኑትን እርምጃዎች እምወስድ ይሆናል ማለት ነው ከዛ በኋላ የሚፈጠሩትን ነገሮች በህግ የምንከታተለው ይሆናል ውድ ቤተሰቦች እንግዲህ እናንተ የትም ሳትሄዱ ከጎኔ ሆናችሁ እንድትከታተሉኝ እፈልጋለሁ ሰላም እንዴት ነሽ አላህ ሁሉ ሰላም እውነቱን ለመናገር እስከዛሬ ማንም ሰው አሁን አንቺ እንዳልሽኝ በግልጽ ያሉትን ነገሮች እኔ ወንጀለኛ ሳልሆን እንደዚህ ሆኛለሁ ብሎ እንደዚህ ግልጽ በሆነ አማርኛ ተናግሮ አያውቅምና የነገርሽኝም አንዳንድ ነገሮች ነበሩና እስቲ በዛ ዙሪያ እሺ በመጀመሪያ ልታዳምጠኝ ፈቃደኛ ስለሆንክ እንዲሁም ደግሞ ልታግዘኝ ከቻልክ እኔን ለመርዳት ፈቃደኛ ስለሆንክ እጅግ አድርጌ በጣም ነው የማመሰግነው እሺ ያው አንተን ለማግኘት ስሞክር ይሄ መጀመሪያ አይደለም በጣም ብዙ ሰዎች ጋር አንተን ለማግኘት ሞክሬያለሁኝ የኔን ነገር እንድትረዳኝ ወይም ደግሞ እንድትረዳኝ በብዙ መንገድ ስሞክር ነበርና ግን ደግሞ አሁን የበለጠ እንዳገኘህና እንዳወራህ ብርታት የሆነኝን ነገር ስላገኘው ነው ወደ አንተ ደፍሬ የመጣሁት እና ሁሉንም ነገር ነገሬ ምናልባት መፍትሄ ካገኘህልኝ ብዬ ስላሰብኩኝ ነው አንተ ጋር የመጣሁት እሱን እንግዲህ ቅድምም ከካሜራ ጀርባ ትንሽ አውርቼሽ ነበርና አንቺን መተባበሩ
ስራውን ወይም ደግሞ አንቺን ያሉትን ፋይልሽን ተቀብዬ ቼክ እስካረኩበት ሰዓት ድረስ ግዴታዬ ነው። መተባበር የሚሉት ነገር ግን ትክክል አይደለም። መተባበር ሳይሆን በተቻለን አቅም ለአንቺ የሚገባውን ፍትህ ለማሰጠት እሞክራለሁ ማለት ነው። ግልጽ ነው። ግን ደግሞ ከዚህ ጀምሮ የምናወራቸው ወሬዎች በሙሉ ሪከርድም እየተደረገ መሄድ ስለሆነ አንድ በአንድ ከእውነት ውጪ እንድተባበርሽ እንዳግዝሽ የምትፈልጊ ከሆነ ከእውነት ውጪ ምንም አይነት ለማስመሰል ወይም ደግሞ እኔን ለማሳመን የምትጠቀሚያቸው ነገሮች እንዲኖሩ አልፈልግም። ሲጀመርም እንደዛ ማደርግበትም ምክንያት የለኝም። እውነታውን ተናግሬ በቃ ይሄ ነገር እንዲያበቃ ነው የምፈልገው። ስለዚህ ሁሉንም ነገር ያለውን ነገር ለነገር ብቻ ነው የምፈልገው በቃ። እሺ እስቲ አስተዳደግሽ ምን ይመስላል? ከዛን ጀምረና ወደ ምንፈልገው ስቶሪ እንድትገቢልኝ ማለት ነው። እሺ ከልጅነቴ ስነሳለ ያው በልጅነቴ አባቴን በደንብ ባላስታውሰውም ጥሩ ነገር ነበረን። ከእናትና ከአባቴ ጋር ነበር እየኖርኩ የነበረውና አባቴም በጣም ጠንካራ ሰራተኛ ነበረ። ቤተሰቡን በደንብ የሚያግዝ አይነት ሰው ነበረና ለኛም ጥሩ ነገር አስተርፎልን ነበር። ማለት በልጅነቴ ነው አባቴን ያጣሁት። እና በልጅነቴ ነው አባቴን ያጣሁት። ያው እንዳልኩ ነው ብዙም አላስታውሰውም አባቴን ምናምን፣ ግን ጥሩ ነገር እናቴ ስለሱ በጣም ጥሩ ነገሮችን እየነገረችኝ ያሳደገችኝ በጣም ጠንካራ እናት ናት ያለችኝ። እና ማለት እኔን ለማሳደግ እሱን ካጣነው በኋላ የሷ ኃላፊነት ነበረ። ቤተሰቡ ማስተዳደር የሷ ኃላፊነት ስለነበረ በጣም ብዙ ነገር እንሞክራለች። ምንም እንኳን የራሳችን ቤት ላይ ብንኖር የምናከራያቸው ቤቶችም ነበሩ ምናምን፣ ነገር ግን እናቴ ያ ነገር ብቻ በቂ አልመሰላትም። እሺ በቂ ስላልመሰላት እዚሁ ሀገር ላይ ስራ ለመስራት በጣም ሞክራለች ለረጅም ጊዜ ማለት ነው። እና ብዙ ነገሮች እየተሳኩላት አልመጡም። ማለት እንዳሰበችው ነገሮች ሳይመጡላት ሲቀሩ ያው ያላት አማራጭ ምንድነው? ወደ አረብ ሀገር ነበር መሄድ የፈለገችው። እሺ እውነት ለመናገር ነው የአረብ ሀገር እንዳትሄድ በጣም ፈልጌ ነበር። ብዙ ጊዜ ለምኛታለሁኝ፣ ግን በቃ ለሁላችንም የተሻለ ህይወት ትንሽ ጊዜ ብቻ ቆይታ እንደምትመጣ አሳምናኝ ነበር ሄደችው። ከዛ ሄደች፣ ፕሮሰሱ ምናምን ጨርሳ እዛ ሄደች ስራዋን ጀመረች ማለት ነው። ከዛ በኋላ እኔ ነበርኩ እዚህ ያለሁት። ምንም አማራጭ ስለሌለኝ በቃ ቤቱን ባዶ አድርገው ነበር ሄደችው። ቤቱን ባዶ አድርገው ማለት ግቢ ውስጥ የነበሩትንም ቤቶች እኔ ጋር ማንም ሰው አልነበረም። ስለዚህ ያለኝ አማራጭ ቤቶቹን እንዳዲስ አከራዮች ህይወቴን ለመቀጠል መሞከር ነው። ምክንያቱም አረብ ሀገር ሲባል ብዙ ጊዜ አስፈሪ ነገሮችን ነው የምሰማውና ቶሎ የሆነ ነገር ላታደርግልኝ ትችላለች ወይ እሷ የሆነ ነገር ይፈጠርባታል። ብቻ ብዙ ሀሳብ ነበረብኝ። ግዴታ እኔን የሚያግዘኝ ነገር የሆነ ነገር ያስፈልገኝ ነበር። ስለዚህ ያለኝ አማራጭ ቤቶቹን ማከራየት ነበር። እሺ ከዛ ማከራየት ጀመርኩኝ። ከዛ በኋላ ነው ሁሉም ነገር እየተበላሸ የመጣው። እስከዛ ድረስ በጣም ጥሩ ነበር ሁሉም ነገር። አንድ ሁለት ተከራዮች ገብተዋል። ከዛ እነሱም ጥሩ ነበሩ። ከአንደኛው ጋር በተለይ በጣም ጥሩ ቀረቤታ ነበረን። እሺ ማለት በቃ የግቢውን ሰላም የሚያስጠብቅ አይነት ሰው ነበር። ኃላፊነት የሚሰማው እንደራሱ ቤቱን የሚያይ ምናምን ነገር በጣም መልካም ሰው ነበረና ከዛ ከኔ ጋርም ጥሩ ቅርበት ነበረን ምናምን ነገር። ስራም ሌላ ቦታ ላይ ያሰራኝ ይሞክራል ምናምን ነገር እና ብቻ እኔ የማየው በመልካምነቱን ብቻ ነበረ። ከዛ አንድ ቀን የሆነ ነገር ሊያማክረኝ እንደሚፈልግ ነገረኝ። እናትና አባቱ እዚህ እንዳሉ ማለት ነገር ግን በአመች ሁኔታ ውስጥ እንደሌሉ፣ የሚኖርበት ሁኔታ አመቺ እንዳልሆነ፣ የሆነም ሰው አብሯቸው ቢሆን እኔም ደግሞ በአቅራቢያቸው ብሆን ደስ ይለኛል እና እዚህ ላመጣቸው ፈልጋለሁ አለኝ። እና ያው ተከራይ ነው፣ ቤቱ ማምጣት ይችላል፣ መብቱ ነው ያለበት ቤት ውስጥ ማለት ነው። እና
እሺ አልኩት። ትችላለህ እናትና አባቱ ናቸው እሱ እኔ እነሱ ጋር እንዳንኖር ትንሽ ከከተማ ራቅ ነገር ስለሚል ከኔ ስራ ጋር አይሄድልኝም ስለዚህ እነሱን እኔ ነኝ ማምጣት የምችለው እና ላመጣቸው አስቤያለሁ ምናምን ብሎ አማከረኝ ከዛ ማምጣት እንደሚችል ነገርኩት ከዛ አልቆየም ብዙ ይዟቸው መጣ እሺ ከዛ ይዟቸው መጣ በእድሜ ተለቅ ያሉ ሰዎች ናቸው በቃ ሳያቸው እኔ በጣም ደስተኛ ሆንኩት ምክንያቱም በተለይ እናትየውን ሳያቸው በጣም ነበር ደስተኛ ሆንኩት እናቴን ድጋሚ ያገኘኋት ያክል ነበር የተሰማኝ በቃ ግቢ ውስጥ በጣም ደስ የሚል ድባብ ነበር የተፈጠረው ትልልቅ ሰዎች ሲኖሩ ምናምን ነገር ሁላችንም ጋር ያለው ነገር ነውና እነሱም እንደ ልጅ በደንብ ተቀብለውኛል እና ጥሩ የሆነ ግንኙነት ነበርን ከነሱ ጋር የነበረው ማለት ነው ከዛ ያው ተከራይ ስትሆን እሱም ያው ወንደላጤም ስለሆነ ቤት ውስጥ ብዙ ነገሮችን አላሟላም ቤቱም ጠባብ ነው ምናምን ነገርና ለነሱ የሚመች አይነት ነገር አይደለም እንዳልኩ ነው እኔ ጋር ደግሞ ማንም ሰው ስለሌለ በቃ ያለኝ አማራጭ እኔ ጋር እንዲውሉ ምናምን ማድረግ ጀመርኩኝ በቃ ኦልሞስት እኔ ጋር ነው የሚኖሩት ማለት ይቀላል ለማደር ምናምን ካልሆነ በስተቀር ወደሱ ጋር ይሄዱ በቃ ቤት ውስጥ ይውላሉ ቁልፉን ትቼላቸው ነው የሚሄደው ወደ ሰውጣ ማለት ነው ይውላሉ ምናምን ነገር በእንደዚህ አይነት ሁኔታ ቆይተናል እሺ በጣም መልካም የሚባል ግንኙነት ነበረን ከዛ በኋላ ነው በቃ ትልቅ ችግር ውስጥ የገባሁት ማለት አንድ ቀን ከስራ ሳይሆን ጓደኞቼን አግኝቼ ስመለስ ቤት ውስጥ ያልጠበቅኩትን ነበር ያገኘሁት ምን ነበር የተፈጠረው በቃ አገር ሰላም ብዬ ቤቴ ገባሁኝና መኝታ ቤት ውስጥ ስገባ ማንነቱን የማላውቀው ሰው አልጋ ላይ ተኝቶ አገኘሁት ማለት በቃ ስገባ ያንን ነው ያየሁት አልጋ ላይ ተኝቶ ማለት ግልጽ አድርጊልኝ አልገባኝ በቃ ምንም አይንቀሳቀስም ምናምን አይኑን ገልጦታል ግን ምንም የሚናገር አይነት ሰው አይደለም ምናምን በቃ ደንግጬ ነው የቆምኩት ግራ ነው የገባኝ አስበው እኔ ክፍል ውስጥ ነው የራሴ ቤት ውስጥ ነው እና ስገባ አላቀውም ጭራሽ አይቼውም አላቅም እኔ አሁን ድጋሚ ራሱ ባየው ማስተዋወሱ አይመስለኝም በጣም ነበር የደነገጥኩት እዚህ ጋር አንተ ጋር ቁጭ ብዬ እንደማወራለህ አይደለም ከዛ በኋላ በቃ ደንግጬ ቀራሁኝ ምንም ነገር ማድረግ አልቻልኩኝም ደርቄ ነው የቆምኩት ከዛ ወዲያውኑ ከኋላ መጡ እነማን ልጁና እናትየው እሺ ከዛ በኋላ በቃ ቤቱን ቀወጡት ልጁን ገደልሽው ለምንድነው እንደዚህ ያደረግሽው ሲጀመር ታይብዬሽ ነበር ምናምን በቃ ተራ በተራ ሁሉም ይንጫጫሉና ይሄን ቃላቶች ብቻ ነበር እየሰማው ይሄ ነበር ማለት ታይብዬሽ ነበር የሚሉት ምኑን ነው ማለት እንደዚህ ከሰው ጋር ምናምን ነገር አታውሪ ምናምን ነገር የሚለውን ነገር ማለት ነው ጓደኞች አሉኝ ምናምን ጓደኞቼን አገኛለሁ ምናምን ነገርና ምንድነው የትኛው ሰው ምንድነው ነው ቆይ ግልጽ እንድታርጉ የምፈልገው ነገር አልጋሽ ላይ ተኝቶ ያገኘሽው ሰው ምንድነው እኔ እሱን ሰውዬ ማንነቱን አላቀው ከዛ በኋላ ሁኔታዎች እንዴት አመሩ ነው እያልሽኝ ያለሽው ከዛ በኋላ በቃ ቪዲዮዎችን መቅረጽ ጀመሩ ሁሉንም ነገር እያደረጉ ያሉት እነሱ ናቸው ከዛ እንደሞተ ነገሩኝ እኔ ትንፋሹን ራሱ ጠጋ ብዬ አላዳመጥኩትም ይሙት ይኑር እንኳን በትክክል እንዳቀድሉን አልሰጡኝም አንቺ ነሽ የገደልሽው በቃ እንደዚህ አይነት ነገሮችን ነበር ሲነግሩኝ የነበረው ማለት ነው ከዛ ምንም እኔ እውነት ለመናገር ምንም አይነት መልስ አልሰጠኋቸውም የሚያደርጉትን ነገር ነበር ቆሜ ሳይ የነበረው ምክንያቱም በቅጽበት ውስጥ ነው መተው ይሄን ሁሉ ነገር ሲያደርጉ የነበረው ማለት ነው ከዛ በቃ እኔን ይዘውኝ ወጡ ከዛ በኋላ ሰውየውን ራሱ የት እንዳደረሱት አላቀም ወዴት ነው ይዘውሽ የሚወጡት ማለት ከዛ ክፍል ውስጥ አስወጡኝ በቃ ይዘውኝ አስወጡኝ ከዛ ካስወጡኝ በኋላ እኔን አስቀምጠውኝ ይዘው ሲወጡ አስታውሳለሁ እሱን ራሱን ማለት ነው እሺ
የዛን ሰዓት እንደውም ልናገራቸው ሞክሬ ነበር። ምን እያደረጋችሁ ነው? ማን ነው እሱ? ምንድነው የተፈጠረው? ምናምን ነገር ስላቸው እንዴ ካንቺም ብሶ እኛን ተጠይቂናለሽ ምናምን ነገር ነበር እያሉኝ ነበር። ስለዚህ አሁን አስክሬኑን እያሸሹት ነበሩ ነው የምትይኝ? አዎ እያሸሹት ነበረ። እሺ እኔ ግን ያ ሰውዬ ከየት ይምጣ ማን ያምጣው ይሙት ይኖር እንኳን በትክክል አላውቅም። እዛ አካባቢ ላይ ማንም ሰው ለህግ አካልም ደውሎ ምንም ያደረገው ነገር የለም? ማንም ሰው ምንም ያደረገው ነገር የለም። አንቺስ ምንም አላደረግሽም? እኔ ለማድረግ ሞክሬያለሁኝ ግን ምንም አይነት ነገር እንዳላደርግ አስጠንቅቀውኝ ነበር ማለት እነሱ ከተመለሱ በኋላ ምንድነው የተፈጠረው ማን ነው ምናምን ስላቸው ራስሽ ነሽ ያደረግሽው እንደዚህ ማድረግ አልነበረብሽም ይሄው እንደውም ማስረጃ አለን ፖሊስ ጋርም እንዳትሄጂ ራስሽን ነው የሚያስሩሽ ምናምን ነገር ብለው ሲቀርጹ የነበሩትን ቪዲዮዎች አሳዩ። እሺ ከዛ በኋላ ለምንድን ነው ቪዲዮን የቀረጻችሁት? እሺ ካጠፋውኝም በቃ ልቀጣ ይሄን ነገር በቃ ፖሊስ ማወቅ አለበት ወደ ፖሊስ እንሂድ ብዬ በጣም ላሳምናቸው ሞክሬያለሁ ግን በፍጹም ወደ ፖሊስ እንሂድ አልፈቀዱልኝም። እሺ ከዛ በኋላ በሁለተኛው ቀን የት ነው ወሰዱት አስክሬኑን? እነሱ እኔ ወዴት እንደወሰዱት አላውቅም ብቻ ግን እነሱ ወሰዱት። አዎ ወስደውታል። እሺ ቀጥይ። በቃ ከዛ በኋላ ምንድነው ያደረጉት? ቪዲዮን አሳዩኝ። ምንድነው ስላቸው ይሄንን ቪዲዮ ለፖሊስ አሳልፈን እንድንሰጥ ካልፈለግሽ የዚህን ቤት ካርታ ስም ወደኛ ታዞሪልናለሽ። እሺ ማለት መጀመሪያ ላይ ተስማምቼ ነበር ማለት ቪዲዮን ራሱ ቢያሳዩት ምንም አይመስለኝም ነበር ምክንያቱም ምንም ነገር እንዳላደረኩኝ አቅ ነበር። ነገር ግን በሁለተኛው ቀን ነው እንዳልኩ ያሳዩትና ከተረጋጋውኝ በኋላ እዛ ጋር አንድ ያልነገርኩህ ነገር እናቴ አደጋ ደርሶባት ፓላራይዝድ ሆናል ወደዚህ የመጣችው። ሄደችበት አረብ ሀገር ማለት ነው? አዎ ማለት በቃ ስቀበላት ጥሩ ሁኔታ ላይ አልነበረች ቤቱን ከማከራየት በፊት አንዱም እሱ ነው ትልቁ ምክንያቴ። መጀመሪያ እናትሽ ስትሄድ አለበት እንዲያከራዩት እልሽ ነው? አይ ከሄደች በኋላ ነው ያከራየሁት እኮ። ልክ እሷ ከሄደች በኋላ ነው አይደል የተከራየው? አዎ ከሄደች በኋላ ነው ያከራየሁት። ከዛ በኋላ ግን ሞር ደግሞ ገንዘብ እንዲያስፈልገኝ ያደረገው አንድ ምክንያት የእናቴ እንደዛ ሆኖ መምጣት ነው። ኦኬ እሷ ሳትቆይ ብዙም እዛ አልቆየችም። እንደሄደች ምን ብትሆን ነው ታዲያ ቶሎ ተመልሳ የመጣችው? የመጣችበት ሁኔታስ ምን ይመስላል? እስቲ ግልጽ አድርጊው። ይኸውልህ አደጋ ደርሶባት ነው የመጣችው። ምን አይነት አደጋ? እኔ እነሱ ያሉኝን ነው የማውቀውና ቤት ውስጥ አለመስማማት ተፈጥሮ አንሸራታት ወድቃ ነው ያሉኝ ማለት ጸብ በሚፈጠርበት ሰዓት ላይ ማለት ነው። እሺ እና ፓላራይዝድ እንደሆነችና መራመድ እንደማትችል ነግረውኝ ነው ወደዚህ ሀገር ያመጣት። እና ታዲያ እናትሽን የት አድርገሻት ነው? ስትመጣ የነበረችበት ሁኔታ በጣም ከባድ ነበረ ማለት እዚህ የነበራትን ተስፋ እኔን ለማሳደግ ማለት እኔን የተሻለ ደረጃ ለማድረስ ለመለወጥ ብላ ሄደች እናት እንደዛ ሆና ስትመጣ ማየት ለኔ በጣም ከባድ ነው። አይዞሽ እኔ ስሜትሽን ልረብሽው ፈልጌ አይደለም ግን አሁንም እናትሽ የት እንዳለች ማወቅ ስለፈለኩኝ ነው። እና ስቀበላት በጣም በመጥፎ ሁኔታ ውስጥ ነበር የነበረችው። ከዛ በቃ እንደምንም ብዬ አቅሜን አሰባስቤ ወደ ቤት ነበር ያመጣት። በሰዓቱ ቤት ስትመጣ ግን የእሱ እናትና አባት አልመጡም ነበር። ብቻዬን እያለሁ ነው እሷ የመጣችው። ከዛ በኋላ እቤት ካመጣኋት በኋላ በቻልኩት አቅም በሙሉ እናቴን ልንከባከባት ሞክሬያለሁ። በቃ በቻልኩት አቅም በሙሉ እናቴን በደንብ ላግዛት ሞክሬያለሁ። ከምን ታስበው በላይ በቃ የቻልኩትን በሙሉ አድርጌያለሁ። ግን በቃ ነገሮች ከኔ አቅም በላይ ነበሩ።
ታዲያ አሁን እናትሽ የት ነው እየኖረች ያለችው? በቃ ነገሮች ከኔ አቅም በላይ እየሆኑ ሲመጡ አንድ ወንድም አላት። ለሱ ነገሮችን ማሳወቅ ነበረብኝ። ከዛ እሱም እንዳሳወቁት እሱ ሊያግዛት እንደሚችል ሊንከባከባት ሊረዳት እንደሚችል ነገረኝና ከኔ ጋር ወሰዳት። ግን እሱ ከከተማ ውጪ ነው የሚኖረው እና እናቴ ያለችው እዛ ነው። ስለዚህ አሁን አንቺ እያልሽኝ ያለሽው በተፈጠረው ጉዳይ ህይወትሽ ስለተበላሸብሽ ነው አሁን ወዳለሽበት ህይወት የገባሽ ማለት ነው? አዎ አንድም እነዛ ሰዎች እንደዛ በዛ ልክ ሊያታልሉኝ የቻሉት እናቴ እንደዛ ሆና እኔ እንኳን መንከባከብ ሳልችል ላጎት ያሳልፍ ይሰጥቻት። ከዛ እነዚህ ሰዎች ደግሞ ወደ እኔ ህይወት ሲመጡ በጣም ነበር ደስተኛው ሆኜ ተቀበልኳቸው። ገባ በቃ ድጋሚ ቤተሰቦቼ እንዳገኙ ያክል እንዲሰማኝ ያደረጉኝም በዛ ምክንያት ነበር። ምክንያቱም በቃ እናቴን እንደዛ ሆና ስላየኋት በጣም ነበር ከብዶኝ ነበር መኖር ሲጀመርም ማለት ነው። እና ለኔ ጥሩ ናቸው ብዬ ነበር ያሰብኩት። አይዞሽ እንግዲህ እስቲ አሁን ላይክ የሆነ ሰዓት ላይ እንግዲህ ወደ ቢሮም ስትመጪ የተገናኘንበት ሁኔታ ጥሩ አልነበረም። ሰክረሽ ያጭሽ አንዳንድ ነገሮችን መተሽ ትንሽ በጥብጠሽ ነበርና ከዛ በኋላ ነው ትንሽ አረጋግጬሽ በስነ ስርዓት ላውራሽ የሞከርኩትና ስላንቺም እያጣራሁ አንዳንድ ነገሮችን ክትትልም አድርጌ ነበርና አሁን ላይ እየሰራሽ ያለሽው ስራ እንዴት ልትገቢበት ቻልሽ? እንዳልኩ ነው በቃ ያንን ቪዲዮ አሳይተው ካስፈራሩኝ በኋላ ምንም አይነት አማራጭ አልነበረኝም። ከዛ በኋላ በቃ እናቴን አትዝ ያለችኝ ማለት በዚህ ነገር ላይ ያኔ እስር ቤት መግባት ምን ያክል ከባድ ሊሆን እንደሚችል ሳስበው በቃ ያለኝ አማራጭ ያሉኝን ነገር ማድረግ ብቻ ነበር። ስለዚህ ቤቱን በስማችሁ አዝሬ በቃ ወጣኝ ከዛ ግቢ። ስወጣ ግን በቃ እንደ አዲስ ነበር ህይወትን መጀመር የነበረብኝ። ምንም ነገር የለኝም በቃ ባዶ እጄን ነኝ። ገባ ከዛ ስራ ለመስራት ሞክሬያለሁ። መጀመሪያ በጣም ራሴን ለማጠንከር ሞክሬያለሁኝ። በጣም ብዙ ነገር ሞክሬያለሁ። ግን ተስፋ ቆረጥኩኝ። በቃ ምንም ነገር ማድረግ እንደማልችል ተሰማኝ። ቢያንስ እንኳን እናቴ አደራ ሰጠኝ ሄደችውን ቤት እንኳን መጠበቅ ካልቻልኩኝ በቃ ምንም ማድረግ እንደማልችል ሳስብ የመጨረሻ አማራጭ ወሰድኩኝ። በቃ ምን ያክል ቆሻሻ ስራ እንደሆነ ቢገባኝ በቃ የግድ ማድረግ ነበረብኝ። በቃ የሆነ ክለብ ውስጥ ገብቼ ሴተኛ ዳሪ ሆንኩኝ። እናቴ ይሄን ነገር ብታውቅ ምን ያክል እንደምታዝንብኝ እናቴ ይሄን ነገር ብትሰማ ምን ያክል እንደምታዝንብኝ አውቃለሁ። ግን ምንም ምርጫ አልሰጡኝም። ሁሉንም ነገር ሁሉም ሰዎች እኔ ላይ ማድረግ ለምን በዚህ ልክ እንደፈለጉ አላውቅም። በቃ ሁሉም ሰው ወደ እኔ ላይ ተረባረበ። ሁሉም ሰው ጣቱን የሚጠቁመው እኔ ላይ ነው። እኔ ነገር ያለው ሰውየውን አይደለም መግደል ይቀርና ከዛ በፊት አይቼው ራሱ አላውቅም። ድጋሚ ባየው ራሱ ማስታወሰው አይነት ሰው አይደለም። እኔ በፍጹም እንደዛ አላደረኩኝም። ለምን እንደዛ እየወነጀሉኝ እንደሆነ ራሱ እኔ ምንም የማውቀው ነገር የለም። ቆይሽ እንግዲህ አሁን ከነገርሽኝ ነገር አንፃር ስረዳ ይሄ ነገር ከተፈጠረ ረጅም ጊዜ ሆኖታል አይደለ? ሰው አሁን ከዚህ ሁላ ጊዜ በኋላ ይሄንን ጉዳይ አይተሽ እንድታስቢበት ያደረገሽ ነገር ምንድን ነው? መጀመሪያ አካባቢ ላይ በቃ ነገሮች እየሰለቹኝ ሲመጡ
በቃ ራሴን ማጥፋት ብቻ ነበር እያሰብኩ የነበረው። ማለት የምኖርበትን ምክንያት እራሱ አጣሁት። ምንም ምክንያት የለኝም በቃ እዚህ ምድር ላይ የምቆይበት። ምናልባት እንኳን አንዴ እንኳን እናቴን አይቻት መምጣት ብችል በጣም ደስ ይለኝ ነበረ። ካልሆነ ግን በቃ የሚታየኝ ራሴን ማጥፋት ብቻ ነበረ። በቃ ከራሴ ጋር ትግል ውስጥ ባለሁበት ሰዓት ላይ ነው ያላሰብኩት ሰው ወደ ህይወቴ የመጣው። ማን ነበር? እዛ የምንሰራበት ቦታ ላይ የሆነ ሰውዬ መጣ እና በእርግጥ ሰውዬውን ከዛ በፊት አይቼው አላውቅም። ብዙም የዛ ቤት ተጠቃሚ ምናምን አይመስለኝም። መጣና ሊያወራኝ ሞከረ እና ምንም እንኳን ስራዬ ቢሆንም መጀመሪያ አካባቢ ላይ የሚያዋሩኝ ሰዎች በጥሩ መንገድ ነበር መቀበላቸው። ነገር ግን ሁሉም ነገር እየሰለቸኝ ስለነበረ በጣም ተነጫናጭ እየሆንኩኝ መጣሁኝና በጥሩ መንገድ አይደለም መልስ እየሰጠሁት የነበረው። እና እሱም በቃ የመጀመሪያው ጥያቄ ምን ሆነሻል ነበር እያለኝ ነበር። የሆንሽው ነገር አለ ወይ ምናምን ብሎ በጣም ደጋግሞ ጠየቀኝ። መጀመሪያ ልመልስለት ፈቃደኛ አልነበርኩኝም። ከዛ በኋላ ግን መጠጣት ጀመርኩኝና በቃ ሁሉንም እያንዳንዱን ነገር የተፈጠረውን ነገር በሙሉ ነገርኩት። እስካሁን ላንተ የነገርኩን ነገር ማለት ነው። እና ምንም አይነት ነገር እንዳላደረኩኝ በምን አይነት መንገድ እንደዚህ አይነት ነገር ውስጥ እንዳስገቡኝ ሁሉንም ነገር ስነግረው ሊረዳኝ እንደሚችል ነገረኝ። እንደውም እንዳጋጣሚ ሆኖ ከሱ ስራ ጋር የተያዘ ኬዝ እንዳጋጠመው ነገረኝ። ማለት ጠበቃ እንደሆነ ከሱ ስራ ጋር ማለት ያንቺን አይነት ህይወት ያሳለፉ አይነት ሰዎች ገጥመውታል ወይንስ ምንድነው? አዎ ማለት ወንጀል ነክ ነገር ስለሆነ ያው ጠበቃም ስለሆነ ከሱ ስራ ጋር የተያዘ ነገር ነው እንደሆነ ነው ነገረኝና ኦኬ እሱ ጠበቃ ነው? አዎ እሺ ጠበቃ እንደሆነ ነገረኝ። ከኔ የሚባሱ ችግሮችን መፍትሄ እንደሰጠ እንደውም አንዳንድ ኬዞችን ሲያጫውተኝ ነበረ ተስፋ እንዲሆነኝ ማለት ነውና ብዙ ነገሮችን ነገረኝ። እና አንቺ በራስሽ እርግጠኛ ከሆንሽ በደንብ ላግዝሽ እችላለሁ። በቃ ሁሉ ተስፋ እንደቆረጥኩኝ ራሴ ላጠፋ እንደሆነ ምናምን ነገር ነገርኩትና ግን እስቲ ከዚህ በፊት የነገርሽኝ ነገር ነበርና እሱም አንዱ ምንድነው ከልጁ ጋር ቴሌግራም ላይ ስትላላክ የነበረው በቤቱን ጉዳይ ላይ አንዳንድ ውሎችን ስትጨራርሱ የላክሽለት አንዳንድ የድምጽም የአንዳንድ ነገሮችም እንዳለ ገልጸሽልኝ ነበር። ማለት ስለ ቤቱ ጉዳይ ያለውን ጉዳዮች ለመጨረስ ምን ላካቸው ቴክስቶች ነበሩ። ቴሌግራም ላይም ሜሴጅ ላይም ቴክስቶችን እንላላካለን ምናምን ነገርና እሱ ነገር እኔ ጋር አለ ማስረጃው። እያንዳንዱ ነገር ማለት ነው ስለ ቤቱ ያወራናቸው ነገሮች በሙሉ እኔ ጋር አለ። ከዛ ውጪ ግን ይሄ የቀረጹትን ቪዲዮ ቴሌግራም ላይ ነበርና ግን እነሱ አጥፍተውታል። ስላጠፉት እኔም ስላላወረድኩት እኔ ጋር የለም። ነገር ግን ሜሴጆቹ ምናምን ግን አሉ። እሱንም ጭምር ለጠበቃው አሳይቼዋለሁ። ጠበቃው ከዛ በኋላ የደረሰበት ነገር አለ? አውርታችሁበታል? እስካሁን ምንም የነገረኝ ነገር የለም። እኔ ምንም የነገረኝ ነገር የለም። እስካሁን ምንም የነገረኝ አዲስ ነገር የለም። ላናገረው እችላለሁ? ልጠሪልኝ ትችያለሽ? ቢመጣ ደስ ይለኛል። ችግር የለውም። ፈቃደኛ ነው። በምንም አይነት መንገድ ሊያግዘኝ ፈቃደኛ ነው። ችግር የለውም። ውድ ቤተሰቦች እንግዲህ ከዚህ የበለጠ ጊዜ ማጥፋት ስለማይኖርብን እንደሰማችሁት እንግዲህ ጉዳዩ ቀላል የሚባል አይነት ጉዳይ አይደለም። ምክንያቱም እዚህ ጋር በነፍስ ግድያ የተጠረጠረች ግለሰብ ናት። እንግዲህ ኤልዳና ማለት መጠየቅ ባለብሽ መንገድ በሙሉ እንድትጠየቂም ከሆነ ፍትህም የሚያስፈልግሽ ከሆነ እንደ እግዚአብሔር እርዳታ ፍትህን የምንሰጥሽ ይሆናል ማለት ነው። እኔ ግን አሁን የተባለውን ጠበቃ
የሚመጣልን ከሆነ ካሜራን አስወጪ እሱን የምጠብቅ ይሆናል። ከዛ በኋላ እስቲ ምንድነው ጉዳዩ የሚለውን እንግዲህ በሰፊው የምናወራበት የምናየው ዲቴይልም እንግዲህ ስላሉት ነገሮች የምናጣራ ይሆናል። ሞር እንግዲህ ጠበቃውም የያዘው ጉዳይ ከሆነ ከዚህ በፊት ስለተፈጠሩት ነገሮች እስከዛሬ ሲከታተሉ ስለነበሩት ነገሮች ለእኔ ተገቢ በሆነ መንገድ እንዲመልስልኝ ይፈልጋለሁ። ከኔ ጋርም ካሉት ጠበቃዎች ጋር አንዳንድ ነገሮችን አውርተንበት አስፈላጊ ጉዳይ ምንድን ነው የሚለውን ነገር በሰፊው የምንሄድበት ይሆናል። ምክንያቱም የህግ አካላትም እንግዲህ ከዚህ ደቂቃ ጀምሮ እሷን ከኔ ጋር ከታየችበት ሰዓት ጀምሮ መደረግ ያለበት ነገር መጠየቅ ያሉባቸው ነገሮች በሙሉ እየተጠየቀ እንዲሄድ የምናደርግበት ሁኔታ ይፈጠራል ማለት ነው። እስቲ አንቺም ለጠበቃው ደውይና ፕሮግራማችንን ከዛ መቀጠል የምንችል ይሆናል ማለት ነው። የትም አትሄዱ ውድ ቤተሰቦች፣ እንግዲህ ከኔ ጋር ሆናችሁ ጠብቁኝ። እሺ እንኳን ደህና መጣ። እንኳን ደህና ቆየኸኝ። ሰላም ነው? እንዴት ነህ? በጣም አመሰግናለሁ ስለመጣ። እናም እንግዲህ እህታችን ብዙ ነገሮችን አውርተናል። የነገረችኝ ነገሮችም አሉና በዛ መሰረት አንተም ጠበቃ እንደሆንክና ከጎኗ ሆነ እየረዳት እንዳለ ስለነገረችኝ ያስጠራው። አዎ ትክክል ነው። ጠበቃዋ ነኝ እና ያው በመጀመሪያ አዲስ አልሆንክብኝም ማውቀው ይመስለኛል። ሜቢ ታውቀኝ ይሆናል እንግዲህ አንዳንድ ሚዲያዎች ላይ ስለምሰራ ሚዲያዎች ላይ ያው እንደዛ ነውና እና ይቺ ልጅ በጣም ተቸግራ በችግር ውስጥ የነበረች ልጅ ናት። እና በአጋጣሚ ከለታት አንድ ቀን እዛ እሷ ያለችበት አካባቢ ሄጄ ነበርና በጣም በቃ ከልጆች ጋር እዛ የምሰራበት አካባቢ ከነሱ ጋር ማትገናኝ ብቸኛ ነችና እኔ እዛ ቤት ከስተመር ነኝ እና በጣም የምታሳዝን ናትና አንድ ቀን ሄጄ እዛ የምትሰሪበት ቤት ብዙም አልቆየሽም ማለት ነው? አላየሁትም ምናምን ብለሽኝ ነበር። ብዙም አላቆም። አዎ ማለት እኔ አንድ ቤት ላይ ብዙ ጊዜ አልቆይም። ብዙ ቦታዎች ላይ ሰርቻለሁ እና ብቻዋን ነው የምትቀመጠው እና ሳያት ሁል ጊዜ እኔም እንደዚህ ጥግ ነገር ይዤ ነው የምቀመጠው እና ሁኔታዋን አየሁ ተረዳሁና ጠራኋት እና ያልኳት እና ላናግራት ስለፈለኩ ነው። ሁኔታዋን አይቼ ማለት ነው። እሷ አልጠበቀችም። እኔም ካሁን በፊትም አናግሪያትም አላውቅም፣ አይታኝም አታውቅም። ግን ይገባለሁኝ ጊዜ ተጠቅሜ እዛ አካባቢ ላይ ነው የምወጣው፣ ጥግ ላይ ነው የምቀመጠው እና መጣች እና በጣም ብስጭት ትላለች። የሆነ ፊቷ ላይ የምታሳየው ነገር ጥሩ አይደለም እና ምን ሆነሽ ነው ብዬ ሳናግራት ምንም አልሆንኩኝም ምናምን ብላ ልትነግረኝ አልፈለገችም። እና ያው ቤቱ መጠጥ ምናምን የሚሸጥበት ስለሆነ እና እዛ ቁጭ ብላ እንድታወራኝ ጠየቅኳት። እያወራች እያለ መጠጥም አስቀዳች። እየጠጣች እያለ ከመቆየት አኳያ ያለውን ነገር እየነገረች መጣች እና ስትነግረኝ ነገሩ አሁን በፊት እኔ በጥብቅና ወራት በጥብቅና መስራባቸውን ጊዜዎችን አስታውስኩና ልክ እንደሱ አይነት ተመሳሳይ የሆኑ ኬዞችን አይ ነበርና ከዛ ጋር ተመሳሰለብኝ። ሲመሳሰለብኝ ለምን አላግዛትም ለምን አልረዳትም እስኪ ምን ሆና ነው ምናምን ብዬ ወደ ውስጥ ለመጠየቅ ስፈልግ ያው እሷም እየቆየች ስትመጣ በደንብ እየነገረችኝ እያጫወተች መጣችና ያለው ነገር ያው የተፈጠረው ነገር ወንጀል ነው እና ራሷን ለማጥፋት ሁሉ በጣም ተበሳይታ በቃ ከዚህ በኋላ ህይወት እንደሌለ ላለመኖር ምናምን እንደቆም ሀገር ትኖር ነበርና በዛ ሁኔታ ላይ ሁሉ እሷም እዚህ እንዳለች ቤት ይዛ እንደምትኖር ምናምን ነገረችኝ። ጉዳዩም በጣም ከባድ ነበር። እዛ የምትኖርበት ቤት ውስጥ ሁሉ የሰው ህይወት ጠፍቶ እንዳገኘችና እንደደነገጠችም ሁሉ ራሷን ለማጥፋት ሁሉ እንደምታስብ ለነገሩ ሁሉ ደንግጬ እንደነበረ በጣም ደንግጬ ነበር። እንደውም ራሴን እስከመሳት ድረስ ደርቄ ነበር። በቃ እንደዚህ ሰው ሁሉ ለመለየት ሁሉ እስካልደረስኩበት ድረስ እስካለመቻል ድረስ ብላ ነገረኝ። በጣም አሳዘነችኝ። በቃ ይሄ ነገር እኔ ላግዝሽ እፈልጋለሁ፣ እኔ ጠበቃ ነኝ፣ እንደዚህ አይነት ኬዞችን እና ከበድ ያሉ በግድያ ላይ እና ትልልቅ ወንጀሎች ላይ በጥብቅና ስለምሰራ ትልልቅ ፍርድ ቤቶች ላይ እና ትልልቅ ቦታ ላይ ስለሚሄድ ይሄንን ችግር የለም እኔ
ባለኝ ሙያና ባለኝ አቅም አግዝሻለሁ። ብዙ ጊዜ ግን እኔ ክፍለ ሀገር ስለምኖር እየቆየሁ ነው የምመጣው እና አንቺ እዚህ ቤት እስካለሽ ድረስ በምትመጣበት ሰዓት ላይ እንዳላጣሽ ያለውን ነገር አግዝሻለሁ ብያት በዚህ ተነጋገርን። ሁሉንም ከመጀመሪያ ጀምራ ነገረችኝ። በዛ ዙሪያ በቃ እኔም ወደ እሷ ገባሁኝ። በጥብቅና እንደመቆማላትና ያው በህግ አግባብ ያለውን ነገሮች ሁሉ አካሄዱን እንዴት እንደሚያስኬዳት ያስጠይቃታል። ያስጠይቃትም በማያስጠይቃት መልኩ ያን ነገር አንዳንድ ነገር ነገርኳት። ቢያንስ መስቀለኛ ጥያቄ እንዳይጠይቋት ችሎት ላይ ስትቀርብ ያንን ነገሮች አስረዳኋት። እሷ እንኳን በምትጠይቅ ሰዓት ላይ ግን እኔ ያንን ነገር የእሷን በሙሉ ጥብቅና ወስጄ ተከራክሬ ረትቼ ያው ነፃ እንደማረጋት ነገርኳት። በዚህ ተማመንን። እሺ እንግዲህ እኔ ጋር ካሉት ጠበቃዎች ጋር አንዳንድ ጉዳዮችን ሳውራበት ነበር እና አሁን አንተ ያሉትን ነገሮች ከምን አድርሰዋል? እኔ ጋር ያሉት መረጃዎችን ጠበቃዎችም ያናገሩኝ መንገድ ነበር። እጇ ላይ የነበሩት ቴክስቶች በጣም ለኛ ጠቃሚ ናቸው። ምክንያቱም እዛ ጋር ያሉትን ነገሮች ሰዎቹም የተናገሩበት ነገር ካሉት ውስጥ እኔ የተረዳሁት አንደኛ እቺ ልጅ አስክሬኑን ጠጋ ብላ ቼክ አላደረገችም። በመቀጠል ደግሞ ያንን አስክሬን ለምን ሲባል ያለሷ ፍቃድ ወይም ደግሞ እሷ እርዱኝ ሳትል እንዴት አስክሬኑን ከቤት አውጥተው ያደረሱበት ላይ ታወቅ ይችላል? ገባህ? ያውን በእኔ ጥያቄ የፈጠረብኝ ጉዳዮች ናቸው። ተባበሩኝ እንደዚህ ከጎን የሆኑ ብላ ቢሆን ኖሮ ኦፍኮርስ የሆነ ነገር አድርገው ለዛ ጥቅም ጠይቋት ነው ይባላል። የቤቱንና የአንዳንድ ነገሮችን በስሟ የዞረበት ምክንያት ማለት ነው። ነገር ግን ራሳቸው ሳይጠየቁ አስክሬኑን አውጥተው ያደረሱበት ሳይታወቅ ቀረ። የቀሩትንም ጥያቄዎች ደግሞ እንግዲህ እሷን በቪዲዮና በፎቶ ይዘው እንደዚህ አይነት ነገሮችን ማለት እኔ የተዘጋጁበት ነው ይመስለኝ። ለምን ካልከኝ አንተም በራስ መንገድ እንግዲህ ረጅም ጊዜያት ጥብቅና ላይ እንደኖርክ ያስታውቃልና ከዚህ ህይወት እንግዲህ የተረዳኸው ነገር ሊኖር ይችላል። ሰው ካልተዘጋጀበት አጋጣሚ የሆነ ቦታ ላይ ተገኝተህ ፎቶና ቪዲዮ ልቀርጽ አይችልም። ለዛውም ደግሞ የሰው ህይወት በጠፋበት ወይም ደግሞ አስክሬን ተኝቶ በተገኘበት እና ይሄ ነገር ተቀናጀ ይመስለኛል። እሷም ደግሞ ቅድም ቤት ውስጥ እነሱ የሚገቡበት ኦፖርቹኒቲዎችን አንዳንድ ነገሮችን አስተካክላለሁ ስትልኝ ስለነበረ ሜቢ ቁልፍ ቀርጸውስ እነሱ አድርገውት ቢሆን ካሁን በኋላ ተጠያቂ ነች። ኦልሬዲ እሷ ወንጀል ስለሆነ ወንጀል ነው፣ ተጠርጣሪ ነች። ስለዚህ ተጠያቂ የምትሆነው በመጀመሪያ ተጠርጣሪ እሷ ብትሆንም ያሉትን ነገሮች የህግ አካልም ካሜራውን ባጠፋውበት ሰዓት ደውዬ ሳወራቸው ነበርና አንተ ይሄንን ፋይል ከያዝክ በኋላ ምን ጉዳይ ላይ ደርሰሃል? ምን እያጣራ ትገኛለህ? ልክ ነህ። ይሄ ነገር እንደዚህ አይነት ብዙ ጊዜ ያጋጥማል። አንዳንድ ጊዜ የአንድን ሰው ንብረት እና ሀብት ለመውሰድ ሲባል እንደዚህ አይነት ችግሮች አሉ። እኔም እንደዚህ አይነት ነው እየተከታተልኩ ያለሁት። ልክ አንተ እንደነገርከኝ ጋር ተቀራራቢነት አለው። ይቺ ልጅ ተሯሩጣ የምታድር ናት። ገና ወጣት ናት። ብዙ ነገር ይጠብቃታል። ስለዚህ ወንጀል ውስጥ ለመግባትና ለማሰብ የምታስብ ልጅም አይደለችም። ከነገረችኝ አኳያ እንዲሁ ሳያትም ማለት ነው። እዛ ጋር ያሉ ሰዎች ይሄ በስሟ ስለሆነ ቤቱ እሷ ስለምትኖርበትና ያንን ንብረት ለመውሰድም ሲባል ሌላም እንደዚህ አይነት ክፋቱን ተፈልጎ ሊሆን ይችላል። እንዳልከው እኔ የምጠራጠረው አንድ ነገር አለ። ምን ትጠራጠራለህ? የምጠራጠረው ነገር ምንድነው? እቺ ልጅ አንዳንድ ጊዜ ስትሄድ ቁልፍ አንዳንድ ነገሮች ምናምን ጎረቤት ማስቀምጣ ነው የምትሄደው። የሆነ ነገርም አይት ያረጋችሁልኝ ምናምን የምትለው ነገር አለ እዛ በምትኖርበት ሰዓት። አዎ ለነሱ ማለት ነው አይደል? እና ምንድነው እቺ ልጅ እዛን ሰዓት ቁልፍ ምንም በእምነት ሰጥታ ስለሆነ ያ ቁልፍ የተቀረጸ ነው ይመስለኝ። ተቀርጾ እዛ ጋር እንግዲህ የማይታወቅ ሰው እሷም የምታውቀው የሚሆን ባለማወቅ የሚሆን ቤት ውስጥ መኝታ ቤት ውስጥ ገብቶ ሞቶ ተገይቶ ስትመጣ ደንግጣ ማን ነው ብላ እሷ እንግዲህ ቁልፍ እጇ ላይ ነው ያለው። ማንም እንደገባና ማንም እንዳለ አታውቅም። ደንግጣለች። ቀረብ ብላም አላየችም። ለራሷ ሴት ልጅ ናት። ሴት ደግሞ በተፈጥሯቸው ይደነግጣሉ እንዲህ አይነት ነገር ሲያዩ። አንደኛ ቤት ውስጥ አልጋ ላይ አንተ ሳትጠብቅ ሳትቀጥር ምን ሳትል ተኝቶ ስታገኝ ትደነግጣለህ። ሁለተኛ አይኑ ተገልጧል፣ ግን የሚያወራና ትንፋሽ ያለው አይመስለኝም ነው ያለችኝ ስትነግረኝ። ምክንያቱም አይኑ ተገልጧል ማለት ያው እንግዲህ እንደተገለጠ አይኑ አርፈዋል ማለት ነው። ያው አንድ ሰው ተሸፈነ በስተቀር
በዛው ባለበት ላይ ነው የሚደርቀውና እቺ ልጅ ያላሽ አማራጭ ምንድነው ማደንገጥ ነው ወይም ወደ ጎረቤት ወይም ወደ ሆነ ድረሱልኝ ወይም መጮህ ነው ያላት ነገር ማለት ነው። ኦኬ ስለዚህ እነዚህ ሰዎች ያሰቡትና ያቀዱት ነበር ማለት ነው እዛ ጋር ያለው ማለት ነው። አሁን እሷ ሳታቅ ይሄንን ሁሉ አስከሬን ወስደዋል። ኦኬ ወስደው እሷ ሳታመለክት ምንም ሳታረግ አስከሬን ወስደዋል። ስለዚህ እነኚህ ሰዎች ይሄን ነገር መውሰድ ይሄን ነገር ማራቅ ከዚህ ጋር እሷን ወደ ወንጀለኛ ለማድረግና በህግ ለማስያዝ ያሰቡት ነገር አለ። ይሄ ራሱ የደረስኩበት ማጣራት ስህተት እንደሆነና ተነጋግረው ሆን ብለው አቅደው አስበው በዚህ አይነት መንገድ እንሄድና በዚህ ብናደርግ ለኛ ይጠቅመናል እሷን ይጎዳታል የሚለውን ሐሳብ አስበው ይመስለኛል። እኔ በእኔ እስካሁን ድረስ እየተከታተልኩ ያለሁት አሁንም ዲቴል እየተከታተልኩ ነው ያለሁት እስከ መጨረሻ ድረስ ከአካባቢው ከአንዳንድ ነገርም እንደዚሁ በቃ በማይታወቅ መልኩ እየጠየቅኩና እያጣራሁ ነው ያለሁት። ስለዚህ አሁን አንተ የምትጠራጠረው እነዚህ ሰዎች አቀደውበት እሷን ወንጀል ውስጥ እንዳስገቧት እርግጠኛ ነህ ማለት ነው? እንደዛ ነው። አሁን እኔም እጄ ላይ ካሉት ጽሁፎች የተረዳሁት ነገር ያንን ነው። ኦኬ እዚህ ጋር ነው እንድታዩልኝ የምፈልገው ነገር ቁልፍ ለጎረቤት ምናምን መስጠት ሳይሆን እኔ እነዛን ሰዎች በጣም ነው ማምናቸው ብያለሁና ቤቴ እንዲውሉ ቁልፌን ሰጥቻቸው እኔ ጋር ነው የሚውሉት ብያለሁ። ቅድምም ስነግርክ ማለት ነው ማለት እሱ የሚኖርበት ሁኔታ አመቺ ስላልሆነ ትልልቅ ሰዎች ስለሆኑ ከዛም አልፎ ደግሞ እኔ እንደ እናትና አባት ተቀብያቸዋለሁ ብያለሁና ቁልፉን ሰጥቻቸው ነው የሚሄደው። በቃ ማለት እነሱም ቁልፍ አላቸው እኔም ቁልፍ አለኝ። ይሄንን ነገር ማድረግ የሚችሉበት መንገድ ሰፊ ነው። ኦኬ እንግዲህ ስለዚህ ጉዳይ መጣራት ባለበት መንገድ እየተጣራ የሚቀጥል ይሆናል። ነገር ግን ይሄ ጉዳይ እንደዚሁ በቀላሉ የሚታይ ስላልሆነ አሁን እኛ ጋር መኪናም ስላለ ቀጥታ ወዴት ነው የምንሄደው? ወደ ተባለው ስፍራ እንሄድና እዛ ግቢ ላይ አስፈቅደን የሚያናግሩን ከሆነ ፈርስት ፖላይት እነሱን ለማውራት እንሞክራለን። ጥሩ። ከዛ በኋላ ሂደቶችን ከህግ አካል ጋር አያይዘን የምንቀጥል ይሆናል። አንተም በራስ በኩል የጀመርካቸውንና ያጠናቸውን ወይም ደግሞ እስከዛሬ ያስካቸውን ማስረጃዎች ያሰባሰብኩትን እኔም ማጣራት ስለሚኖርብኝ ትሰጠኝና በዛ ላይ ተመርኩዤ የምቀጥል ይሆናል። ግን ከዛ በፊት ሁሉንም ነገር ከተለያዩ ሳይዶች ማየት ስለሚኖርብን እዛ እንሂድ። አንቺም እነሱ ፊት ለፊት ያሉትን ነገሮች ለማውራት እንሞክር። አንተም ደግሞ የህግ አካል መሆንን ግልጽ አድርገላቸው እኔም እንግዲህ ያሉኝን ነገሮች ግልጽ አድርገላቸውና ፖላይት አውርተናቸው ከተስማማን ምንቀጥል ይሆናል። ካልሆነም ደግሞ እንግዲህ ሁኔታዎችን ተገቢ በሆነ መንገድ እነሱንም ለክስ እንትን በማለት ምንቀጥል የምንችልበት ሁኔታ ማመቻች ይሆናል ማለት ነው። በጣም ጥሩ። እሺ እንግዲህ ውድ ቤተሰቦቼ እስካሁን የተከታተላችሁት እንግዲህ ይሄን ይመስል ነበር። አሁንም ደግሞ ቀጥታ ከዚህ በመውጣት ወደ ተባልንበት ወይም ደግሞ ይሄ ጉዳይ ሀብሎ የተጀመረበት ቦታ ላይ እሄድና የሚፈጠሩትን ነገሮች እግር በግል እናንተ ወይም ደግሞ ቀጥታ ማስተላለፍላችሁ ይሆናል። ፋይሎችን እንግዲህ እኔ እማጣራቸው አንዳንድ ነገሮችን እስከዛሬ እሷ ከነገረችኝም እጄ ላይ ያሉትንም ነገሮች እያጣመርኩኝ እነዛን ሰዎች ማውራት የምንችልበትን ሁኔታ አመቻቻለሁ። ምክንያቱም አንድና አንድ እነዛ ሰዎች የእውነትም እቺ ልጅ የሰውን ሕይወት አጥፍታም ከሆነ አንደኛ ተባባሪ ወንጀለኞች ናቸው፣ ሁለተኛ ደግሞ የሰውን ንብረት በወንጀል አስፈራርቶ የራሳቸው ማድረጋቸው ትልቅ ተጠያቂነት ውስጥ የሚያስገባቸው ጉዳይ ነው። ያንን ነገር እንግዲህ በራሴ በኩል የሚይዛቸው ፋይሎች ናቸው። እነዚህ ነጥቦች በመጠቀም እንግዲህ አስፈላጊ ነው ብዬ የማስባቸው ነገሮች በሙሉ አደርጋለሁ። ቀጥታ የተፈጠረው ቦታ ላይ እንሄድና ፕሮግራም ሌላ የሚኖሩ ሰው የለም እንደዚህ ግቢ ውስጥ አሉ የተወሰኑ ሰዎች። ማንን ማግኘት እንችላለን? ሰላም ነው? ሰላም። እንዴት ነው እንዴ? ምንድነው እሱ? በህግ የምትፈለግ ሴት ናት እኮ። ምን ትሰራለሽ አንቺ? አንተስ ማን? ካሜራውስ ምንድነው? ቆይ ተረጋጉና በስትክክል ማውራት ያለብን ነገር ነው። ወንጀለኛ ናት የምትፈለግ ሴት ናት። ወንጀለኛ አይደለም። አይ ወንጀል አይደለም፣ በህግ ነው። እኔም የህግ አካል ነኝ። ስለ ህጉ ወንጀለኛነቷንም አምኛ አጣርተን በስነ ስርዓት ማውራት ባለብን መንገድ እናወራለን። አሁን ግን ስለዚህ ግቢም ስላሉት ነገሮች ማውራት ስላለብን ነው የመጣነው።
አይደለም በጭራሽ እኛ ብዙ ችግር ውስጥ አስገብታል። ወንጀል ሰርታ ነው የጠፋችው። ተከራይ ነበረች እዚህ ቤት ተከራይ ነበረች። ለወንጀሏም ተጠያቂነቱን ለምንድን ነው ያላረጋገጣችሁት? በስተክክል የህግ አካል መጠየቅ ስለነበረበት እሷ መጠየቅ አለባት። እንዳላችሁትም ነፍሰ ገዳይም ከሆነች መጠየቅ ባለባት መንገድ ጠይቃለች። ትጠየቅ። ነፍሰ ገዳይ ናት። ብዙ ችግር ውስጥ አስገብተናል። ተረጋጉ። መረጋጋት ያስፈልጋል። ቆይ እሱ ጠበቃ ነው። እኔ ጠበቃ ነኝ። እኛ የምናውቀው ነገር የለም። ተረጋጉ። ምን አለ መሰላችሁ፣ አንድ ሰው ማንም ሰው ሲሄድ ዝም ብሎ አይሄድም። ህጉን አግባብ ተከትሎ ነው የሚሄደው። የማንም ቤት ዝም ብሎ አንኳኩቶም አይገባም። ስለዚህ ተረጋጉና ህጉ በሚያዘውና በሚፈቅደው መንገድ በዛ መነጋገር ያስፈልጋል እንጂ ከህጉ ውጪ የሆነ ነገር ምንም ሊሆን አይችልም። ቆይ ነፍሰ ገዳይ ሆነች ለምን አልከሰሳችሁም? እናንተ ማስረጃም ቤቱስ የማን ነው? ይሄ ቤት የማን ነው? በየግለሰቡ ቤት መዞር አለበት? ቆይ አይደለም ጋሼ፣ ምን መሰሎት፣ እንደዚህ አይደለም። አሁን ተረጋጉና እየመጡ ነው እያናገሯችሁ ነው አይደለ? በህግ ነው ሁሉ ነገር የሚሆነው። ስለ ህግ ታውቃላችሁ አይደለ? በህግ ታምናላችሁ አይደለ? ስለዚህ በህጉ ነገር ነው የመጣሁት። ስለዚህ የደረሰን ወረቀት የለም፣ ምንም የደረሰን የለም። ህጋዊ መንገድ አለ። ያለ ህግ ነው እናንተም የምትሄዱት። እሷ ወንጀለኛ ነች፣ ወደ የምትፈለግበት ትሄድ። አለዛ ጮህን ሰፈሩ ሁሉ ተሰብስቦ ችግር የለውም። እሱ እኮ እኛን አሳስቦን አይደለም። እሷ መጠየቅ ባለባት መንገድ ትጠየቃለች። ወንጀለኛ ከሆነችም እናንተ ለምን አሸሻችኋት? የህግ አካል እኮ ነው ስታወሩበት የነበረ ነው። ከዚህ በፊት ስታወሩበት የነበረ የጽሁፍ ማስረጃ አለኝ እኔ። ወንጀለኛነቷ ይጣራል በስተክክል። እኔም እንድትጠየቅ እፈልጋለሁ። ግን ደግሞ ነፍሰ ገዳይ ከሆነች ለምን አሸሻችኋት እናንተ? እኛ አላሸሻናትም። ህጋዊ አካል ከሆናችሁ ግን ቀጥታ ፖሊስ ጣቢያ ተወስዳ ጭራሽ ቃሏን ልትሰጥና ልትያዝልን እንፈልጋለን። የዚህ ቤት ባለቤት እሷ ነች ግን አይደለ? የእሷ ቤተሰብ ቤት ነው አይደለ? ተከራይ ናት። ተከራይ ናት። ከኛ ተከራይታ ነው እዚህ የምትኖር የነበረው። ተከራይታ ነው። የምን ቤተሰብ ነው? ተከራይታ ነበር የምትኖረው። ስለዚህ ነገር እሷ ጋር ሲመላለስ የነበረ ልጅ ነበረ። ያ ልጅ እንደዛ የሆነው ተይ ይሄ ልጅ ምንድነው እያልኳት ስመክራት፣ ተይ ይሄ ልጅ መመላለስ ወንድ ልጅ ነው ጥሩ አይደለም ስላት፣ እሷ ምንም ቦታም አልሰጣችኝም። ግን አሁን አይደለም የመጣችሁት፣ ውጡ ከግባችሁ። እንዴ በገዛ ቤቴ ወዴት ነው የምታስወጡኝ? ይሄ እኮ የራሴ ቤት ነው። እሱ ቤትሽን በህግ ታገኛለሽ። እየኖረች እስከሆነ ጋይ ሰው ይዤ መጣሁኝ አይደለም። ስለዚህ እየኖረች እስካለ አይደለም ጋሽ እያላችሁ ያላችሁት ቤቱ የእሷ ነው ማለት ነው አይደል? ቤቷ የእሷ ቤቱን በህግ ታገኛለሽ። ከፈለጋችሁ ማጣራት ትችላላችሁ። ይሄ ጋይ ሰው ይዤ መጥቻለሁ አይደለም። ህጋዊ ከሆነሽ በህግ ተጠይቅ። አይሆንም፣ ይወጡልን አይደለም። እንደዚህ ማይሆንም። ቆይ ችግር የለም። በቤታችን መመለስ ባለበት መንገድ በቃ ችግር የለም። አጥፎ ካሜራ እሺ። እሺ እንግዲህ ውድ ቤተሰቦቼ እንዴት እንደምንድናቸው በያላችሁበት ሰላም ፍቅር ይብዛልኝ። አሁን ግን እንግዲህ የመጣሁበት መንገድ ትንሽ እናንተ እንደምታስቡት አይደለም። አሁን ባልታሰበው ሁኔታ እንግዲህ እኔና ዘላለም የስልክ ንግግሮችን አድርገን ነበር። የተፈጠረው ነገር ግን እኛ ባሰብነው መንገድ አልተንቀሳቀሰም። ዘላለም በማያገባው መንገድ እንግዲህ እዚህ ከይዙ ውስጥ ገብቷል። ሲገባም ደግሞ እኔን ለመረዳት ወይም ደግሞ እኔን እንደ ወንድም ከጎን ሆኖ ለማገዝ ያሉትን ነገሮች ተረድቶ እጃችን ላይ ያሉትን ፋይሎች ለመጠየቅና ለማወቅ ሳይሆን ሙሉ ለሙሉ እንግዲህ ከነዛ ወንጀለኞች ጀርባ ሆኖ እነሱን ለማገዝና ከነሱ ጎን ሆኖ እኛን ወንጀለኛ ለማስመሰል በሚሰራ መንገድ ነው የመጣው። ይሄ ደግሞ ለኔም ሆነ ለሱ የማይጠቅም ጉዳይ እንደሆነ በስልክም ነግሬያለሁ። ድጋሚ ደግሞ አሁንም በአካል ያለበት ቦታ እንግዲህ ከጠበቃዬ ጋር የት እንደነበርን ለእናንተ አስተላልፌ ነበር። ወስጄው ያሉትን ነገሮች አብረን ሄደን የልጅቷን ቤተሰብ ቤት ለማየት ሞክረናል። እነሱም ደግሞ እንግዲህ እኛን ማናገር ሳይሆን የልጅቷን ወንጀለኝነትና በህግ መያዝ እንዳለባት እኔም ደግሞ ያሉትን ነገሮች አስተላልፌያለሁ። መጠየቅ ያለበት ሰው ይጠየቃል፣ መደረግ ያለበት ነገር ይደረጋል። እነሱ እንዳሰቡት ግን እነሱ በሚፈልጉት መንገድ ግን የራሳቸውን ኬዝ ወይም ደግሞ እነሱ ባዘጋጁልን ሴታፕ ውስጥ ቁጭ ብለን የምቀበል አይነሱ አይደለም። ወንጀለኛም ከሆነች እነሱ ዛሬም ድረስ ተባባሪ ናቸው። ከነ ተባባሪነታቸው ይቀበሉታል። ዘላለምም ደግሞ በዚህ መንገድ የሚቀጥል ከሆነ እነሱ ወንጀለኛ ሆኖ ወንጀለኛ እንኳን ባይሆኑ የወንጀለኛ ተባባሪ እንደሆኑ አውቃለሁ። ይሄ ቤት አካባቢው ላይ ተወልዳ ያደገችበትን ቤት የገዛ የእናትና የአባቷን ንብረት ቀምተዋት እሱም ደግሞ ሳያበቃ ወንጀለኛ ብለው ባላደረገችው ነገር እኔ ያየሁት ቴክስት ስላለ ነው። እኔ ያየሁት ያነበብኩት ነገር ስላለ ነው። ለዘላለምም ደግሞ በዚህ ልክ ወንጀለኛ አይደለሁም ሊያምነኝ ይገባል። እስከዛሬ የሰራሁት ስራም ደግሞ ማንንም ወንጀለኛ ሲተባበርም ሆነ ከማንም ጎን ስቆም ታይቼም ሰርቼም አላውቅም። እሱ ግን ሙሉ ለሙሉ የወንጀለኛ ተባባሪ አድርጎ እኔም በማየት ኦፍ ኮርስ ልጅቷ መጠየቅ አለባት፣ ትጠየቃለች። አዎ መጠየቅ ያለባት ግን እነሱ
ባሰቡት መንገድ ወንጀላቸውን ለመሸፋፈን የሚጠቀሙበትን መንገድ ሳይሆን እኛ ተስማምተን አውርተንበት ሁላችንም የህግ አካልን መጠየቅ ያለበት ሰው በስነ ስርዓት እንዲጠየቅ እናደርጋለን። ኬዙን መያዝ ባለብን መንገድ እንይዛለን። ዘላለም ግን ከነሱ ሳይድ ሆኖ እኔን እንደዚህ ባልጠበቅኩት መንገድ መጥቶ ወንጀለኛ እየተባበርክ ነው አስፈላጊ ያልሆነ ነገር በዛም ላይ ደግሞ ወደ ጠበቃ ቤት እየሄድኩ ነው የሚል መልእክትም ልኮልኛል። ከዛ በኋላ እንግዲህ እኔም አሁን ቀጥታ ወደ ጠበቃ ቤት ሄዳለሁ። ጠበቃ ቤትም ደግሞ የሚፈጠሩትን ነገሮች ለእናንተ ማስተላለፍላችሁ ነው። ቢኮዝ አሁን እኔ ከዘላለም ጋር እንደዚህ አይነት ነገር ውስጥ የገባንበት መንገድ በቀላሉ የሚያበቃ አይመስለኝም። የተነጋገርናቸው ነገሮችም ብዙም ደስ ስለማይሉ ይሄዳለሁ። የሚፈጠሩትን ነገሮች ደግሞ ለእናንተ ተገቢ በሆነ መንገድ ማስተላለፍ ይሆናል። ውድ ቤተሰቦች እንግዲህ ከጎን የሆናችሁ ሀሳብ አስተያየቶቻችሁን ኮሜንት ላይ እያስቀመጣችሁ እንድትከታተሉ ይፈልጋሉ። ሙሉ የክሩ አባል ደግሞ እናንተ ተዘጋጁ። መደረግ ያለበትን ነገር በሙሉ አድርጎ ልጅቷንም ደግሞ ተጠያቂ የምትሆንበትን አንዳንድ ነገሮች አሉ። እነሱን አጣርቼ ደርሼበታል። እነሱን ደግሞ ተገቢ በሆነ መንገድ የህግ አካል እየመረመራት ይገኛል። እስከዛ ድረስ ግን ማንም ሰው ስለ ልጅቷ ሚስጥር ማወቅ የለበትም። ለህይወት የሚያሰጋ ጉዳይ ነው። የእሷን ፋይል ለማንም ሰው አሳልፌ መስጠት የሚያስገድደኝ ሰው አይኖርም። ፋይሉን ደግሞ እኔ እጅ ላይ እስካለ ድረስ ራሴ በስነ ስርዓት የሚይዘው ይሆናል። ውድ ቤተሰቦች እንግዲህ የተፈጠሩት ነገሮች የቀረውን እዛ በመሄድ ለእናንተ ማስተላለፍ ይሆናል። ከኔ ጋር ዘላለም እዚህ ብሎ ምስል። እሺ አንተ እዛ ግቢ ድረስ ሄደህ ነበር አይደል? ሄጃለሁ። ለምንድን ነው የሄድከው እንዴ? ለምን አስቸኮለህ? ለምን ትሄዳለህ? አንተ ምን አስቸኮለህ? እኔ ያስኩት ፋይል ለምን ትገባና ለምን መሄድ አስፈለገው? ለምንድን ነው የሄድከው? በወንጀል የምትፈለጋ ሄዳ ያሉትን ነገሮች አጣርተህ አውቃል። ዘላለም ልጅቱ በወንጀል ትፈለጋለች አትፈለግም ነው የኔ ጥያቄ። ልጅቱ በወንጀል ብትፈለግም ማወቅ ያለብህ ነገር ግን እነዛ ሰዎች ያደረጉ ወይም ደግሞ ያደረጉ በወንጀል የምትፈለግ ልጅ ጋር ሄደህ አዛውንቶች አስፈራርተህ ትመጣለህ? የኔናንተ ስራ እንደዚህ ነው ዘላለም። ማወቅ ያለብህ ነገር እንደዚህ አይደለም። ተረጋግተን መጠየቅ ነበረብህ። ስታወራኝም በእነዚህ አይነት መንገድ አልነበረም። እኔ ማውራት አውራው እኮ በስልክ ለምንድን ነው ሄዳችሁት እዛ ቤት ብዬ። ስለዚህ እኔ ነኝ የሚመለከተኝ። እኔ መጀመሪያ ያስኩት ኬዝ ነኝ ያስኩት እንደምትፈልግ መጀመሪያ ያስኩት እኔ አዛውንቶቹ ደውለውልኝ ይሄንን ኬዝ ያዝልን እንደዚህ ይሆናል። ኬዙን እንድትይዝላቸው የፈለጉት ነው የመጣው ወይስ ልትጣላኝ ነው የመጣው? ለምንድን ነው እንደዚህ አይነት ነገር የምንቀጥል ከሆነ መጣላትም ካለብን እንጣላለን። ዘላለም እሺ እንጣላ። መጣላት ነው የፈለከው? ዘላለም እኔ እናንተ ልጅቷ መረዳት አለባት። አንተ እንደምታስበው አይደለም። ይሄንን ኬዝ ይዤዋለሁ። በወንጀል የምትፈለግ መረዳት ካለብህ ተረዳኝ። መጀመሪያ በወንጀል የምትፈለግ ልጅ አትደብቅም። መጀመሪያ እሷን ፖሊስ ጣቢያ ይዘህ ትሄዳለህ። እሱን አንተ ባትለኝም ጣቢያ ይዘህ ትሄዳለህ። ይሄን አደርገዋለሁ። እሷ ትፈልጋለች። ግን ደግሞ አንተ የምትተባበራቸው ሰዎች ከዛ በኋላ አንተ የምትተባበራቸው ሰዎች እነማን እንደሆኑ ግን ማወቅ አለብህ። መጀመሪያ በወንጀል የምትፈለገውን ልጅ አምጣ። ልጅቷ እኔ ጋር ነው ያለችው። በቃ እሷን ይዘህልኝ። ከዛ በፊት እሷን ይዘህልኝ። አንተ ምን ፋይል ይዘህ ነው? ቆይ ለእነዚህ ሰዎች እንደዚህ ሆንክ ያለው? እኔ ማስረጃዎችን አይቼ ነው። አንተ ምን ይዘህ ነው? እኔ ደግሞ እነዛ ሰዎች ምን ሲያደርጉ እንደነበር ጠንቅቄ ካወቅኩ በኋላ ነው እንደዚህ ከአንተ ጋር እያወራሁ ያለው። እኔ እናንተ ዘላለም በዚህ መንገድ ባናወራ ደስ ይለኝ ነበር እኮ። በስነ ስርዓት እኮ ላዋራ ሞክሬያለሁ። ውጣ ከዚህ ኬዝ ትለኛለህ። እኔ ስደውልልህ እኔ ውጣ ከዚህ ኬዝ ያልኩ ተረጋግተህ ከኔ ጋር ሆነ እንድትሰራ ነው። ውጣ ከዚህ ኬዝ ትለኛለህ ወይ? እኔ እናንተ ከዚህ በፊት ተመካክረን ነው አይደል የምንሰራው? ለምን ታዲያ በወንጀል የምትፈለግ ልጅ ይዘህ ከዚህ ኬዝ ውጣ ትለኛለህ እኔን? ስለዚህ አሁን አንተ እነሱ ሞቷል ብሎ የሆነ ሰው ብቻ ምን እየተፈጠረ እንዳለ ግን ታውቃለህ? ኬዙ ላይ ምን እንዳለ አንድ ሰው ቁጭ ብሎ ከቤታችን ልንወጣ ነው ስላለ ብቻ እንደዚህ መሆን ነበረብን? አዎ አዛውንቶች ናቸው እነዚህ ሰዎች። በወንጀል የምትፈለግ ልጅ ይዘህ እቤታቸው ድረስ ሄደህ ይሄ ቤት የእናንተ አይደለም ለማለት የሚያስችል ምንም ድፍረት የለም። እኔ ደግሞ ያንም ሌባ ወንጀለኛ ትልቅ ሰው ስለሆነ አላከብርም። እኔ እድሜውን ሳይሆን ስራውን ነው ሰውን ማለት ነው። እድሜያቸውን አክብር አይደለም። እነዚህ ደግሞ እድሜያቸው ትልቅ ይሁን እንጂ ስራቸው ምን እንደሆነ የምትፈለግ ሴት ይዘህ እነሱ ቤት መሄድ አትችልም ነው። እነሱን እኮ አንተ መስማት ያለብን ይዣት ሄዳለሁ እኮ ህግ ጋር ይዣት ሄዳለሁ። ዛሬም ደግሞ አስተላልፌ መስጠት ባለብኝ መንገድ ግን ደግሞ እንደዚህ አይነት አንተ በምትለው መንገድ አለ። ብዙ ኬዟን አጣርታ ዋናው እኮ ህግ እኮ ነው። ፋይሎቿን ይዣለሁ። ሞባይል ላይ ያዝኩት ነገር አሁን ለምንድን ነው ይዛት ያልከው? አንተ ማሳየት ያለብኝ ጉዳይ ነው። ዘላለም አንተ ስላልከኝ ነገሮችን አሳልፌ ለጋልሰጥ እኔ ለአንተ ማሳየት ያለብኝ እጄ ላይ አለ። ላሳይ ከሆነ ደግሞ ካሜራው ይጥፋና እነዛ ሰዎች ምን አይነት ነገር እያንቀሳቀሱ እንደሆነ አሳያለሁ። ምንም ካሜራ እንዳይጠፋ አለኝ የምትለው ማስረጃ ካሜራ የልጅቷ ማስረጃ አስፈላጊ ነው። የምትለው ማስረጃ ካሜራ ተናገር። እነሱ ሲያታሉላት እሺ ልንገርህ፣ እነሱ ሲያታሉላት የነበረበት ፋይል እጄ ላይ አለ። እኔ ካንተ ጋር እንዳወራ ከፈለክ እቺን ልጅ ጣቢያ ይዘህ አትሂድ። ዛሬውን ሳታደርሳቱ ልጅ ዘላለም አንተ ስላልከኝ ይጠየቃሉ ካልክ እነሱ ይጠየቃሉ ካልክ ችግር አለበት የምትለው ነገር ካለ ከዛ በኋላ እናጣራ። ዘላለም በእንደዚህ አይነት ነገር የምትሄድ ከሆነ አንተ ጋር የመጨረሻ ሌላ ነገር ውስጥ አንተ ቡናቱን ይዘራ ከዛም በኋላ ነው በእንደዚህ አይነት መንገድ አንቀጥል። ለምን እንደዚህ ይሆናል? ናውጣን ነው ከኔ ጋር ናችሁ